መጀመሪያ ይሄ ምናምን አትበይስትኝ አሁን አንቺ ይሄን ለምን ተጠቀምሽ ማለት ስትይ አልኩ እንዴ ትንሽ ቆሎ አሚር ድኖ አሚሪ እንጀምራለን። ምንድነው አትንኪው ነው? አዎ እንደ እንጂ እኮ እንዴ ምን ነው አንቺ አሁን ማለት ስትይ ኧረ ቲሸርቱን ብቻ ነው ሱሪ አልቀየርሽለት አንድ ቀን ብቻ ነው አባባል አንድ ቀን እንደዚህ አቤት አቤት ሰይድ የሰማልሽ ቀን ሰይድ ማን ነበረ? ለማንኛውም እኔ መነሳት ስላቃተ ሱመያ እንግዲህ ከአሚር ጋር መታለች። እቺ ጠጋ ጠጋ ወይ ቃ ለማንሳት ነው መሰለኝ። ሰኢድ ጉድ ፈላ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደው ሚሊላ እምነት ተከታይ ሰላም እንዴት ናችሁ? በአላ ቪዲዮን ሼር ሰብስክራይብ አድርጉ። ቪዲዮን እስከ መጨረሻዩ እባካችሁ ስለምናችሁ እና እንግዲህ ዛሬ ሱመያና አሚር እንግዲህ ፈክት ድምቅ ሽብረቅ ብለው መጥተዋል። ነገሩ አላማረኝም። ሱመያ ሰኢድ እንዳያይሽ ብላለች ጓደኛዋ። እንዳትነኪብኝ እንዳትጠጊው እያለቻት ናት ጓደኛዋን። እና ጓደኛዋም ደግሞ ብዙን ጊዜ ስትናገር ራሱ አንዳንድ ጊዜ ሚዲያ ላይ መኖሯንም ትራሳለች መሰለኝና የኔ አንዳንድ ጊዜ መጠንቀቅ ጥሩ ነው። ባለፈውም አንዳንድ ቃላቶችን ጣል ነው ያረገችው። ወንድሜ ይመስላል ስትላት ወንድሜ አላቀውም አላልሽም ወይ? እንዴት እሱ ወንድምሽ ሊመስል ቻለ ብላታለች። አንደኛ ነገር ወንድም ያው ስጋ ነው የሚነግረው እኮ ማወቅ አለማወቅ አይደለምና በተለይ የእናት የአባት ልጅ ስጋው እንዲሁ ስታዩ ራሱ ልባችሁ ይደነግጣልና በዛም ሊሆን ይችላል። እና ሱመያም ወደ አሚር እየተጠጋች ነው። ሰኢድን ልትበጥለው ነው መሰለኝ። አቀራረቧን ያላማረኝም ፈርቻለሁ። እስቲ እናንተስ ምን ተሰማችሁ? ባለፈውም ሱቅ የገዛችውን ሪል ስቴት ለአሚር እሰጠዋለሁ መቋቋሚያ ለአሚር ሱቁን ትቼ ለአሚር እሰጠዋለሁ ስጦታ ብላ እዛ ሂዳለች። እና ያው ወደ አሚር ሳታዞረው አቀርም። እንግዲህ ያው የዩቱበሮች ነገር እንግዲህ አያሳምንም እና እርግጠኝነትን አላህ ነው የሚያውቀውና ለአሚር እንዴት ቤት ትላንትና ላወቀችው። እኔ እውነቱን ለመናገር ይሄ ነገር አጋጣሚ ይመስላችኋል? እኔ አጋጣሚ አይመስለኝም። ሱመያ አሚርን ሂዳ ከዛ እዛ ቦታ ማግኘቷ እንደዚህ እኔ እንጃ እኔ አልመሰለኝም እውነቱን ለመናገር። እኔ ቅንብር ነው መሰለኝ። ያኔ ቅንብር ስላችሁ ያው አስበው ሆን ብለው ቪዲዮአቸው ቫይራል እንዲወጣ የተደረገ መሰለኝ። እንዴት ሱመያ በአንድ ጊዜ እንደዚህ ለአሚር እንደዚህ ተቆርቋሪ እንደዚህ መንገብገቧ ከእናት በላይ የሚያውቅ ቡዳ ነው እንደሚባለውና እንዴት እሷ እስከዛሬ በሰው አገባኝም ምናምን የምትል ሰው ናትና እንዴት እንደዚህ ልትከራከርለት ቻለች? አጋጣሚ ነው አላቅም። እና ይሄው እንግዲህ ብዙን ጊዜ ያው ታውቃላችሁ ዩቱበሮች አሚር እንግዲህ እኔ አላቀውም እንጂ በተለይ ወደ ዩቱብ የመጣው አሁን ነው። ግን ቲክቶክ ላይ ወደ 300,000 ነው ወደ 400,000 ምናምን መሰለኝ ያለው ቲክቶክ ላይ ፎሎወር ማለት ነውና ወደ ሚዲያ ላይ የቆየ ነው። በጣም ቆይቷል። ግን ብዙን ጊዜ ሰዎች ጨቅ ያለ ቫይራል እንዲወጡ ህዝቡ ጋር በደንብ ሰርስረው ታዋቂ እንዲሆኑ ነው እየፈለጉ ያሉት አሁን ላይ ማለት ነው። ብዙን ጊዜ ሰው ቪዲዮ ጭኖ ቪዲዮ ሰርቶ ዩቱበር ነው ምናምን ብቻን ስም ብቻ አይደለም እዛው መሄድ እየፈለጉ ያለው ዩቱበር ነው እንትና ዩቱበር እንዲባል ብቻ አይደለም እየፈለጉ ያሉት ማለት ነው። አሁን ላይ በጣም ታዋቂ ህዝብ ላይ ህዝብ ጋር በጣም ተደራሽ ስላችሁ ስር ሰደው እንዲገቡ ነው እየፈለጉ ያሉት። አሁን ታውቃላችሁ ብዙ የተለያየ ዓለም ላይ ያለ ሰው ለታዋቂዎች ቻሌንጅ እየሰጠ ነው። የቤት ቻሌንጅ እየሰጠ ነው። ይሄን ያህል ሰብስክራይብ ይሄን ያህል ፎሎወር ካለ 100,000 እስከ 200,000 ምናምን እየተባለ ብዙ ቻሌንጅ እየተሰጠ ነውና እኛ አረብ ሀገር ያለን ሰዎች ማለት ነው ሩታ እንዴት አባሽ አብርሽ እንዴት አባክ እያል ቁጭ ብለን እዚህ ቁጭ ብለን አፋችንን እንክፈት። እኛ ቪዲዮአቸውን እያስየን እኛ ቁጭ ብለን ከዜሮ ተነስተው ይኸው ተመልከቱ አናታችን ላይ ቁጭ ብለው ዛሬ ፈምሰዋል። ዛሬ የትና የት ነው ያሉት ኢትዮጵያ ያሉ ሰዎች? ወላሂ ነው የምላቸው፣ እኔ ውሸቴን አይደለም። ኢትዮጵያ ያሉ ዩቱበሮች ዛሬ ዩቱበር ብቻ አይደለም እየተባሉ ያሉት፣ በቃ በጣም ታዋቂ በጣም ፌመሶች ሁነው ነው ያሉት። ይሄ ሁሉ ማን ነው ያደረጋቸው? አረብ ኩሽና የተቀመጥን ሰዎች፣ አረብ ኩሽና ያለን ሰዎች ግን እርስ በራሳችን 5 ደቂቃ የሆነች ቪዲዮ እንኳን
አይተን አንጨርስም ብለን ነው ትተን የምንሄደው። ለምን? ኦሪጂናል ነገር ስለማንፈልግ ማስመሰል የሆነ ለብ ነገር ላይ ነው የምንሮጠው ማለት ነው። አንድ አርቲስት ዘፈን ያውጣ ቁጭ ብላ ቆዝማ የምታለቅሰው ሙስሊም አትባል ክርስቲያን አትባል የኛው የአረብ ሀገር ሴቶች ናቸው። የሆነ ዩቱበር አዲስ ዩቱበር ይምጣ የሆነ ህይወታቸው ትዳራቸው ላይ የሚቀልዱት ትዳራቸው ላይ የሚያሾፉት የተለያየ ቱት እየደፉ ምን እያሉ ለምሳሌ መድኃኒት አለ የ3 ደቂቃና የግማሽ ሰዓት ምናምን ፌንት የሚነቅላችሁ ማለት ነው። ሰዓት በዚህን ሰዓት በዛን ሰዓት ተብሎ ማለት ነው። ቪዲዮ ካት ይደረጋል። ከዛ በኋላ ያ ሰውዬ ያንን መድኃኒት ይውጣል። ከዛ በኋላ ያን ቪዲዮ እየሰራ በመሀል ልክ ሰዓቱ ሲደርስ ይወርቃል። አሁን ሶፊያን አይታችኋል። አሁን ሶፊያ ሁሉ ጊዜ ነው ፌንት የምትበላው። እውነት ፌንት እየበላሽ መስሏችሁ ነው? አሁን አብርሽ ብዙን ጊዜ ራሱን ይዝና ሁሉ ጊዜ ፌንት ይበላል። እውነት ፌንት በልቶ መስሏችሁ ነው? መድኃኒት እየወሰዱ ነው። ወላሂ ቪዲዮ ኤዲት ተደርጎ እኮ ነው ለእናንተ የሚቀርበው። ከት ይደረጋል። ከዛ በኋላ መድኃኒቱን ይውጣሉ። መውደቅ ያለበት ቦታ ላይ ይወድቃል። ኧረ እንደው እንንቃ ትንሽ እንኳን እስቲ እርስ በራሳችን እንተጋገዝ። ዛሬ ስንት ናቸው የአረብ ሀገር ሴቶች በየቦታው እየተንከራተቱ በየቦታው እየታመሙ ማንም ሰው ዞር ብሎ እንኳን አያያቸው። ወላሂ እኛ የአረብ ሀገርን ሴት ማንም ሰው እያየን አይደለም። ግን በቃ ፌመሶች ላይ ሂደን ቸክለን ቪዲዮቸውን እስከ መጨረሻ እናያለን። በቃ እናፈም ላይቭ ላይ ደግሞ ቆጭ ብላችሁ ደግሞ የምትሰዳደቡት ማለት ነው። የእንትና ገዳፊ የእንትና ገዳፊ ግርግዳ ተገደፉና ማለት ነው። ለማንኛውም ቪዲዮን እስከ መጨረሻ ተመልከቱ። እወዳችኋለሁ፣ አከብራችኋለሁ።